ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማዕከላዊ ምዕራብ ሸዋ ክልል የወንጌል ስርጭት ኮንፈረንስ ተካሄደ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። በኮንፈረንሱ ላይ የክልሉ ፕሬዝዳንት ፓስተር ከበደ ይልማ፣ የቤተ እምነቱ የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ፣ ጥሪ የተደረገላቸው እንግዶች፣ አገልጋዮችና ከ20 ሺህ በላይ ምዕመናን ተገኝተዋል። የወንጌል ስርጭት ኮንፈረንስ ከጥቅምት 19 እስከ 23 2018 ዓመተ ምህረት ለተከታታይ 5 ቀናት በማዕከላዊ ምዕራብ ሸዋ ክልል ስር በሚገኙ የሙገርና አካባቢው አጥቢያዎች በአንድነት በመናኸሪያ ሜዳ ላይ አካሂደዋል። በወንጌል ስርጭት ኮንፈረንስ ላይ በሺዎች የሚቆጠሩ የከተማው ነዋሪዎች የምስራቹን የወንጌል ቃል እንደሰሙም ተገልጿል። 58 ሰዎች ጌታን ግል አዳኛቸው አድርገው የተቀበሉ ሲሆን ብዙዎች ከአጋንንት እስራትና ከተለያዩ ደዌዎችም ተፈውሰዋል። በመጨረሻም በኮንፈረንሱ ድል የሰጠው እግዚአብሔርና ተገኝተው ያገለገሉት እንግዶችን፣ የመንግስት አካላትና ለዚህ ፕሮግራም መሳካት የሚያስፈልገውን ድጋፍ ያደረጉት አካላትን አዘጋጆቹ ያመሰገኑ ሲሆን ጌታ መልካም ጊዜ እንደሰጣቸው በመግለጽ የኮንፈረንሱ ዓላማ የወንጌል ስርጭትና የጴንጤቆስጤ ልምምድን ማስቀጠል ላይ መሆኑንም ለማሳወቅ ተችሏል።